የወጣትነት አገልግሎት። ወጣቶች ይፈልጋሉ። እግዚአብሔር ወደ ሚስዮናዊ ሥራ መስኮች ይጠራቸዋል። ትልቅ ቤተሰብን የማሰልጠንና የመመገብ ኃላፊነት ካላቸው ጋር ሲነጻጸሩ ከኃላፊነትና ሸክም ከሚሆን ነገር ነፃ ስለሆኑ በሥራ ለመሰማራት የበለጠ ገጣሚ ናቸው። በተጨማሪም ወጣቶች ከአዲስ የአየር ንብረትና አዲስ ማህበረሰብ ጋር በቀላሉ የመለማመድና ችግሮችንና የማይመቹ ሁኔታዎችን የመቋቋም አቅም አላቸው። በብልጠትና በመታገስ ሰዎችን ባሉበት መድረስ ይችላሉ። እግዚአብሔር እውነትን ለሌሎች ለማስተላለፍ እንደ መሳሪያ እንዲጠቀምባቸው ወጣቶች ከሌሎች ቋንቋዎች ጋር በመተዋወቅ ራሳቸውን ማዘጋጀት አለባቸው። እነዚህ ወጣቶች ኃጢአተኞችን በማዳን ሥራ ላይ እያሉ እንኳን የሌሎች ቋንቋዎችን ዕውቀት ማግኘት አለባቸው። ጊዜያቸውን በአግባቡ የሚጠቀሙ ከሆነ የበለጠ ጠቃሚነት ላለው ሥራ አእምሯቸውን እያዘጋጁና ራሳቸውን ብቁ እያደረጉ ናቸው። አነስተኛ ኃላፊነት ያላቸው ወጣቶች ሴቶች ራሳቸውን ለእግዚአብሔር ቀድሰው ቢሰጡ ኖሮ ሌሎች ቋንቋዎችን በማጥናትና በመተዋወቅ ራሳቸውን ጠቃሚ ለሆነ ሥራ ገጣሚ ያደርጉ ነበር። ራሳቸውን ለትርጉም ሥራ ቀድሰው መስጠት ይችላሉ። ልጆች በቤትና በቤተክርስቲያን ውስጥ ተቀባይነት ያላቸው ሚስዮናውያን ሊሆኑ ይችላሉ። እነርሱ በዚህ ዓለም ውስጥ ያሉት ለጨዋታ ብቻ ሳይሆን ጠቃሚ ለሆነ አገልግሎት መሆኑን እንዲማሩ እግዚአብሔር ይፈልጋል። ሰፋ ላለው ሚስዮናዊ አገልግሎት እንዲዘጋጁ በቤት ውስጥ መሰልጠን ይችላሉ። ወዳጆች ሆይ ልጆቻችሁ የእግዚአብሔርን ፍቃድ እንዲፈጽሙ እርዷቸው። እግዚአብሔር ገደብ በሌለው ፍቅሩ ከቃሉ ብርሃን ሰጥቶን እንዲህ ይላል፣ በነፃ ተቀበላችሁ በነፃ ስጡ። እግዚአብሔር የሰጣችሁ ብርሃን በጨለማ ላሉት ይብራ። ይህን ስታደርጉ ሳለ የሰማይ መላእክት ነፍሳትን ለክርስቶስ እንድትማርኩ ሊረዷችሁ ከጎናችሁ ይሆናሉ። ውድ ወጣት ወዳጆቼ ሆይ ጌታን ለማገልገል የተቀባ አገልጋይ መሆን የግድ አስፈላጊ አይደለም። ለክርስቶስ መስራት የምትችልባቸው ብዙ መንገዶች አሉ። የሰው እጆች በላያችሁ ተጭነው አልተቀባችሁም ይሆናል። ነገር ግን እግዚአብሔር ለሥራው ገጣሚ ሊያደርጋችሁ ይችላል። በእናንተ አማካኝነት ነፍሳትን ለማዳን መስራት ይችላል። በክርስቶስ ትምህርት ቤት መማራችሁ በልባችሁ ትሑታንና የዋህ ከሆናችሁ ለእርሱ እንድትናገሩ ቃላትን ይሰጣችኋል። ፍጽምናን ለማግኘት ማድረግ የምትችሉትን ሁሉ አድርጉ። ነገር ግን ስህተት ስለመፈጸማችሁ ከእግዚአብሔር አገልግሎት እንደተገለላችሁ አድርጋችሁ አታስቡ። ጌታ አፈጣጠራችንን ያውቃል፣ አፈር መሆናችንንም ያስታውሳል። እግዚአብሔር የሰጣችሁን መክሊቶች በታማኝነት ስትጠቀሙ በራሳችሁ እንዳትረኩ የሚያደርግ ዕውቀትን ታገኛላችሁ። በመጥፎ ምሳሌነታችሁ ሌሎችን እንዳትጎዱ ጎጂ ባህሪያትን የማስወገድ አስፈላጊነትን ታያላችሁ። ለእናንተ ክቡር የሆነውን እውነት ለሌሎች በመስጠት ተግታችሁ ስሩ። ከዚያም ሊሞሉ የሚገቡ ክፍተቶች በሚኖሩበት ጊዜ ወደ ላይ ከፍ በሉ የሚሉ ቃላትን ትሰማላችሁ። ምናልባት ምላሽ ለመስጠት አትፈጥኑም ይሆናል። ነገር ግን በእግዚአብሔር ሥራ ውስጥ ትኩስና እውነተኛ ቅናት በማምጣት በእምነት ወደፊት ተጓዙ። ነፍሳትን የመማረክን ምስጢር መማር የምንችለው ከታላቁ መምህር ነው። ጤዛና ሰላማዊ ዝናብ እየጠወለጉ ባሉ ተክሎች ላይ በቀስታ እንደሚወርድ ሁሉ እንዲሁም ቃላቶቻችን ልናድናቸው በምንፈልጋቸው ነፍሳት ላይ በቀስታና በፍቅር መውረድ አለባቸው። አጋጣሚዎች እስኪመጡልን ድረስ መጠበቅ የለብንም። እግዚአብሔር በትክክለኛው ጊዜ ተገቢ የሆነውን ቃል እንድንናገር እንዲረዳን ልባችንን በጸሎት ወደ ላይ በማንሳት አጋጣሚዎችን መፈለግ አለብን። አጋጣሚው ሲመጣላችሁ ላለመጠቀማችሁ ምንም ምክንያት ሊሰጥ አይገባም። ያገኛችሁትን አጋጣሚ በአግባቡ መጠቀም ማለት ነፍስን ከሞት ማዳን ማለት ነው። ከሥራ ሁሉ የሚበልጥ ሥራ የነፍስን ኃይላት መሳብና ሥራ ላይ እንዲውሉ ማድረግ ያለበት ሥራ ክርስቶስ የሞተላቸውን ነፍሳት የማዳን ሥራ ነው። ይህንን ሥራ የሕይወታችሁ የተለየ ሥራ አድርጉት። በዚህ ታላቅና ክቡር ሥራ ከክርስቶስ ጋር ተባበሩ። በአገር ውስጥና ከአገር ውጪ ሚስዮናውያን ሁኑ። ለሌሎች መዳን መስራት በአዳኛችሁ ላይ ያላችሁን እምነት አሳዩ። የእግዚአብሔርንም ሥራ ስሩ። ወጣቶችና አዛውንት ሙሉ በሙሉ ተለውጠው
በአጠገባቸው ያለውን ሥራ ሲሰሩና ከክርስቶስ ጋር አብረው ሠራተኞች በመሆን አጋጣሚው እያላቸው ቢሰሩ ኖሮ እንዴት መልካም ነበር። በምድራዊ አገልጋዮች በትንሹ ያልታመኑ ትልቅ ጠቀሜታ ባላቸው ኃላፊነቶችም የማይታመኑ ይሆናሉ። እግዚአብሔርን ይዘርፋሉ፣ የመለኮታዊ ሕግ ጥያቄንም ሳያሟሉ ይቀራሉ። መክሊቶቻችሁ የእግዚአብሔር መሆናቸውንና ለአገልግሎቱ መዋል እንዳለባቸው መገንዘብ አለባችሁ። የሥራው ብልጽግና በእርሱ የተለየ ጥረት የሚደገፍ መሆኑን እያወቁ እንዲሰሩ ከታዘዙት ሥራ ውጪ ለቀጣሪዎቻቸው ምንም ነገር የማያደርጉ እንደ ታማኝ አገልጋዮች አይቆጠሩም። መስራት ያለባቸው ግን በሥራ ዝርዝር ውስጥ ያልተቀመጡና በቀጣሪው እይታ ውስጥ በቀጥታ የሚገቡ ብዙ ሥራዎች አሉ። በኢየሱስ የተሰጡን የፍቅር መርሆች በስሙ እንደሚያምኑ በሚናገሩ ሰዎች ቢገለጽ ኖሮ ልፋትን የሚጠይቅ ትጋትና ራስ ወዳድነት የሌለበት ጥረት ቢገለጽ ኖሮ ሊረሱ የሚችሉ መንጠባጠቦችና ክስተቶች ይከለከሉ ነበር። ነገር ግን በእግዚአብሔር አገልግሎት ውስጥ ያሉ ብዙዎች እንደ ታይታ አገልጋዮች የተመዘገቡ ናቸው።